ቁጥር 28 ምን አለ? ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያስቀምጠዋል። እነሆ ሃይማኖትን በካዱት ላይ በብሉይም በአዲስም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻቸውን ጎራዴ አሰሩት፣ ማጭዳቸውን ጦር አድርጋችሁ አሰሩት። ገራገሩ ጠበኛ ይሁን፣ ደካማው እኔ ብርቱ ነኝ ይበል ተብሎ እንደተነገራል። ስለዚህ ምን አለ? በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣል። ምን ያሉት? እነሆ ሃይማኖትን በካዱት ላይ በካዱት ላይ ሃይማኖትን የካደ ሰው የብሉይንም የአዲስ ኪዳን ላይ የተሻረ ምንም ነገር የለም፣ የተቀየረ ነገር የለም። ሙርተድ የሆነ ሰው ወይም ደግሞ ከአንዱ አምላክ ውጪ ሌላ አምላክን አመልካለሁ የሚል ሰው ብሉይ ኪዳን ላይ እንደሚገደለው አዲስ ኪዳን ላይ የተቀየረ ነገር የለም። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ ሕግና ነቢያትን ልሽር አይደለም የመጣሁት ልፈጽም ስላለ ኢየሱስ፣ በዛ መሰረት አባ ጊዮርጊስ ዘጋስጫ ምን አለ? እነሆ ሃይማኖትን በካዱት ላይ በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻቸውን ጎራዴ አሰሩት፣ ማጭዳችሁንም ጦር አድርጋችሁ ሰሩት። ገራገሩ ጠበኛ ይሁን፣ ደካማው እኔ ብርቱ ነኝ ብሎ እንደተናገራል። ስለዚህ ይሄ ትንቢት ፍጻሜ የሚያገኘው አዲስ ኪዳን ላይ ሰዎች ሃይማኖታቸው ከወጡ በሰይፍ እንዲሞቱ ትእዛዝ አለ ብሎ ነው አባ ጊዮርጊስ ዘጋስጫ ያስቀምጠው ማለት። ይኸው መጽሐፉ አለ፣ ስክሪንሾት አድርጉት። የሆነ ብርሃን ነገር። እሺ ቀጥልና አንብብ። እንደዚህ ይላል። የሐዋርያት አለቃ ቅዱስ ጴጥሮስ ቀሌምንጦስን ፍጽም ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ ይላል። የማያምን ካለ ክርስቲያኖች ይዋጋሉ። ያው ቀጥሎ ሰጥቼ ለመጨመር ነው። በጣም ይገርማል። የምጨምሩት ነገር አለ? ሌሎቻችሁ የምጨምሩት ነገር ጨምሩና ወደ እንትን እንሄዳለን። ወደ ገድያው ይቀጥላል። ጨምሩት። ኡስታዝ አረቡት የተወሰነ የሆነ ነገር በለን። የሆነ ነገር በሉን። ኦኬ ኡስታዝ የሆነ ነገር በለኝ። አንድ ጥቅስ ልጨምር? አዎ ኦኬ አንድ ጥቅስ ጨምርላችሁ ሀባይቢ። ምሳሌ የኢትዮጵያ ህዝቦች በሙሉ ከዚህ በኋላ እግዚአብሔርን አናመልክም ብለን ተናገርን። እግዚአብሔር አምላክ አይደለም የምንለው ጨረቃ ነው። ለምሳሌ ተናገርን። ምን እንደረጋለን ታውቃላችሁ? የምንደረገው ላሳያችሁ። ኦሪት ዘዳግም ምዕራፍ 13 እንደዚህ ይላል። አምላክ እግዚአብሔር ልትኖርባት በሚሰጥህ በአንዲቱ ከተማ ክፋተኞች ሰዎች ከአንተ ዘንድ ወጥተው ሄደን የማታውቋቸውን ሌሎች አማልክት እናምልክ ብለው የከተማውን ሰዎች አሳቱ ሲሉ ወሬ ብሰማ አለ። ሰዎች ክደው የከተማውን ሰዎች ሙሉ ካዱ የሚል ወሬ ብሰማ፣ እሺ ምን ታደርጋለህ? ትፈልጋለህ፣ ትመረምራለህ፣ ትጠይቃለህ። እነሆ እውነትህ ቢሆን ይህም ክፉ ነገር በመካከልህ እንደተደረገ እርግጥ ሆኖ ቢገኝ የዚያችን ከተማ ሰዎች በሰይፍ ስለት ፈጽሞ ትመታቸዋል፣ ታርዳቸዋል። በቃ ይታረዳሉ በሙሉ። አስባችሁታል? አሁን የአዲስ አበባ ህዝቦች በሙሉ ብንግድ ሁላችንም እንታረዳለን ማለት ነው። እዚህ ጋር ተመልከቱ። ቀጥሎ እንደዚህ ይላል፣ በእርሷ ያለውን ሁሉ እንስሳዋንም በሰይፍ ስለት ታጠፋቸዋለህ አለ። አያችኋ? ስለዚህ እኛ ሰዎቹ ይቀርና እንስሳዎች ራሱ አይቀሩም፣ እንስሳዎችም አብሮ ይታረዳሉ ማለት ነው። ምሳሌ ድመት አለኝ። ስለዚህ እኔ አሁን እግዚአብሔር አማልክም ብዬ የምናገር እግዚአብሔር መጥቶ እኔን ያሳረደኛል፣ ከዛ ድመቴም ትታረዳለች። ድመት የራሱ አቀርም ማለት አያችኋ? ተመልከቱ። እቃዋን ሁሉ ወደ አደባባዩ ተሰበስባለህ፣ ከተማይቱን እቃዋን ሁሉ ለአምላክ ለእግዚአብሔር በእሳት ፈጽመህ ታቃጥላለህ። ለእግዚአብሔር ብለው ከተማውን በሙሉ ሰዎችን በሙሉ ይገደሉ፣ ከዛ ያቃጥላሉ ማለት ነው። ለዘላለም ወና ትሆናለች፣ ደግሞም አትሰራም አለ። በቃ ያ ከተማ ድጋሚ አይነሳም። ሙሉ ህዝብ መጥፋት አለ። መጥፋታቸው ምንድነው? እግዚአብሔር አምላክ አይደለም ካሉ። ስለዚህ ክርስቲያን ወገኖቻችን አንድ ሰው ከነሱ ከወጣ እንደዚህ ያደርጉ በእሳት እያቃጠሉ እንስሳን እየገደሉ ነው የሚበቀሉት ማለት ነው። በጣም ብዙ ጥቅሶች አሉ። ጀዛከላሁ ኡስታዝ ገልጸዋል። እሺ መቀጠል የምትፈልጉ ሰዎች አላችሁ፣ ወንድሞች አላችሁ? ኡስታዝ አረቡ መቀጠል የምትፈልገው ነገር ካለ ማሜ አሊ፣ ኡስታዝ ሰልማን ጉዳይዲያ የምጨምረው ነገር አለ? ሙሐመድ የምጨምሩት ነገር ካለ? አይ የሚጨምረው የለም። በጣም አሪፍ ነጥቦች አንስታችኋል። ኢምራንም በተለይ አሁን ያነሳው በጣም ቆንጆ ነጥብ ነው። ያ እንግዲህ ግድያ በባይብል ላይ ያለው አምላክ እና በአዲስ ኪዳኑ ያለው አምላክ ኦልሬዲ አዲስ ኪዳኑን ሩሩ
በጣም በቃ ፍቅር ብቻ የሆነ ሩሩ ከሆነ ኮንትራዲክት ነው የሚሆነው ከብሉይ ኪዳኑ ጋር ማለት ነው። እና እንደውም የአዲስ ኪዳኑ አምላክ ያህዌ እንዳልሆነ ያሳያል በግልጽ ማለት ነው። አዲስ ኪዳኑ ላይ ያለው አምላክ ያህዌ እንዳልሆነ ያህዌን እንዳላወቁት ያሳያል። እና አሁን ያመጣቸው ጥቅሶች በብሉይ ኪዳን የተጻፉ ግልጽ ናቸው፣ በጣም ግልጽ ናቸው። እና ሂዱበት፣ በጣም አሪፍ ነው። በጣም ጥሩ አድርገህ ነው እያብራራኸው ያለው ዋሂዶ፣ አላህ ይጨምርልህ። ኢምራንም በጣም ቆንጆ አድርጎ መረጃዎችን አምቷል። ሌሎቹም አረቢም አለ። እኔ ለአዳምጥ ያው ትንሽም ድክም ስላለኝ እየሰማችሁ ነው አለው። እሺ አብሽር። በጣም ረጅም ሰዓት እኮ ማውራት እንትን ይላል ራሱ ያደክማል። ኖርማል። እኔ ያው እንትን እንድትለው ነው ሪፍሌክት እንድናደርግበት ከሚለው አንጻር እንጂ ወላሂ ትዕግስትህን በጣም ነው ያደነኩት። ስነስርዓትን፣ ግብረገብን፣ አለመሳደብህም ጥሩ ነው። ግን ለወደፊቱ እንዲህ አይነት የራስ ቤት ከፍተህ ጥያቄ ያላችሁ ሰዎች እስልምና ላይ ወይም ደግሞ እኔ እንዴት ኮንቨርት አደረግክ የሚለው ነገር ጥያቄ ካላችሁ እኔ ጋር ነው በላቸው። አንደኛ ማለት ዲስሪስፔክት እንድትደረግብኝ አልፈልግም፣ ለሌላ ነገር አይደለም። ማለት ዲስሪስፔክት ሲያደርጉ ደስ አይለኝም። እኔ ውስጤ የራሱ እንትን ይላል ይሰማኛል። ራሱ አንድ ሙስሊም ወንድሜ ማለት በዚህ መልኩ በዚህ ደረጃ ማለት እያበሻቀጡ የሚያወሩት ነገር ያስጠላል። ራሱ ቢያንስ እንኳን ሄደብን ብለው እንኳን ሊመልሱ ይገባቸው ነበረ። ስነ ምግባር የለ ግብረገብ የለ። አሁን ምንድን ነው እልህ ነው የተገባቡት ማለት ነው። እና የሆነ ማለት አፉን አዘግተ ነው ምናምን በቃ እንደዚህ አይነት እንትን ነው አላማቸው እንጂ መንፈሳዊነት በጣም የለውም። እና የፖለቲካ ግብአት ስለሆነ ለቀጣይ ጊዜ ምንድን ነው የምታደርገው? ቤት ከፍተህ ኑ ማለት ነው። ጥያቄዎቻቸውን ቢያንስ እንኳን ስርዓት ይይዛሉ። አሁን ግን የራሳቸው ቤት ነው። አወያዩ የነበረው ቤቱ የጠራ ሰውዬ ሊያከብር ይገባ ነበር። ሌላው ቢቀር እንኳን ተዉ ምናምን ነገር ወይ ደቂቃ አነስጣቸው ምናምን ምንም እኮ አታውራ። የሆነ ሳሌ በቃ እነሱ እየተደራረቡ ያወራሉ። የሆነ ሳሌ በቃ አንተ ታቋርጣለህ ሲሰለች እና ልክ እሱ ታዳምጣለህ። ልክ እሱ ሲያወራ ደግሞ አውርቶች ከጨረሰ በኋላ ልክ አንተ ማውራት ሲጀምር ደግሞ እሱ ያወራል እየተደረበ ማለት ነው። እና ይህ መሰረታዊ ችግር ነው በነገራችን ላይ። እሺ እንቀጥል። ኢምራንዬ ራስን ትልቅ ላይ ሊሆንና አድሚነት ከዚህ ጋር ተያይዞ ማለት ነው ምንም ስኪዩዝ የለው ለመገደላቸው ላይ ለምሳሌ እንደ እስልምና ያለ አሁን በእስልምና ላይ ምክንያት የሚደረግበት ነገር አለ። በክርስትና ላይ ይሄ ከእምነቱን የካደ ሰው የሚድንበት ምክንያት አለ ወይ? ተያያዙ እሱን ነው እኮ የምንለው እኮ እኛ አሁን የሙርተድ ህግ የምንለው ነገር እነዛ ነው። አሁን ለምሳሌ በእኛ አንተ ቤት ውስጥ ማለት ነው አንድና ሁለት ነው እያልከለት ለልጆች እያስተማርከ ነው። ሰራተኛ መታ አንድና አንድ ሶስት ነው ብላ ብትል መጀመሪያ ምንድን ነው የምታደርገው? አንድና አንድ ሶስት ነው ያለችበትን ሎጂክ በጠረጴዛ ዙሪያ ቁጭ ብለህ ታወራታለህ። የሆነ ነገር ሊኖር ይችላል እንግዲህ ማቴማቲክስ እኔ ያላወቁት ነገር ይኖራል ብለህ ነው የምታስበው። ምክንያቱም ኢንቲጀር ኮንሴፕት ላይ ከዜሮ ላይ አራት መቀነስ የሚባል ነገር ኔጌቲቭ አራት ምናምን የሚባል ኮንሴፕት መጥቷል። ደሪቬሽን እና ኢንቴግሬሽን የሚባለው ወደ ማትሱ ወደ ካልኩለሱ ዩኒቨርሲቲ ምክንያት ይጠናል። ልክ በኢስላምም አንድ ሰው ከኢስላም ሲወጣ በጠረጴዛ ዙሪያ ቁጭ አድርገው ያወያዩታል። ከዛ በኋላ ምንድን ነው የምታደርገው? ከአንድና አንድ ሶስት ነው በቃ እኔ የማምንበት ይሄ ነው ካለች ጎሄድ አንቺ አንድና አንድ ሶስት ነው ማለት ያቻያለሽ። ነገር ግን ልጆቼ አንድና አንድ ሶስት ነው ብለሽ እንዳታስተምሪ ብላ ታስጠነቅቃታል። አልሰማም ካለች ምን ታደርጋለህ? ማሚ በረዛለሁ የልጆቹን አይምሮ በረዛለሁ ብላ ብትል አንተ ካስተማርከው ውጭ ሎጂካሊ ያልሆነ ፎልስ የሆነ ነገር ከቤት ታስወጣታለህ። በቃ እንደዛ ነው እኮ የሚለው እና የሙርተድ ህግም የእስልምናውን እኮ ተረድቻለሁ። የክርስትና ላይ የሚሄዱበት እንትን አለ ኤክሰፕሽናል ምንም ነገር የለውም። ይሄኛው ራሱ ሱነን አቡ ዳውድ ነው ብዙ ጊዜ የሚጠቅሱ እነሱ ሃይማኖቱን የቀየረ ሰው ይገደል የሚለው ነው። የትኛውን ሃይማኖት ነው ስትላቸው ያቆማሉ። አንድ ጊዜ እኔና ኢምራን ላይቭ ገብተን ነበር። በእስልምና ሃይማኖቱን የለቀቀ ሰው ይገደላል አለ። አይ ማን ነው እስልምና የወጣ ሰው ይገደላል አለ። አምጣ ማስረጃ አምጣ ስንለው ሱነን አቡ ዳውድ ላይ ገባ አውጣዋል። ከዛ ወጣ ሃይማኖቱን የቀየረ ሰው ይገደላል ይላል። የትኛውን ሃይማኖት ነው ብለን ጠየቅ ነው። እስልምና አለ። ማስረጃ አምጣ ስንለው ሌላ ጥቅስ ፈለገ። እስልምና ስለመሆኑ ማለት ነው። ማብራሪያ ያለው ማለት ነው። እስልምናን የገደለ የሚለው ሙጅመል ሆኖ ነው የመጣው። ጥቅል ነው ሱነን አቡ ዳውድ ላይ ያለው። ጥቅሱ የተወሰደው ከየት ነው ሲባል ኢማም ሙስሊም ላይ ነው የተወሰደው። ኢማም ሙስሊም ላይ ያለው ሀዲስ ላይ ደግሞ ምንድን ነው የሚለው? በግልጽና በማያሻማ መልኩ ምንድን ነው የሚለው? በጋብቻ ብቻ ከባለ ሰው ሃይማኖቱን ትቶ ጀማውን የሚከፋፈል ከሆነ በስተቀር የሙስሊም ደም እንዳይፈስ ይላል።
ሌላ ቦታ ላይ ደግሞ ሱነን አቡ ዳውድ ላይ ራሱ ጋር ያደረጉት ምንድን ነው? እዚህ ጋር አላህና መልእክተኛው የሚዋጋ ይገደላል ወይ ይሰቀላል፣ አሊያም ከሀገር ይባረራል ብለዋል። አላህና መልእክተኛው እስካልተዋጋ ድረስ ያ ሰው ሙርተድ ስለተባለ በመጀመሪያው ልክ አንገቱ ምናምን የሚባል ነገር የለም። እኛ ጋር እድል ይሰጠዋል፣ ዲስከስ ያደርጋል። ከዛ ካልሆነ ደግሞ ያንን ነገር እቀጥላለሁ ካለ ወይ ከሀገር መባረር ተብሏል እዚህ ጋር፣ ወይ ከሀገር ውጣ ይባላል። እንደዚህ አይነት እንትኖች አሉ። እነሱ ጋር ግን ኤክሰፕሽናል የሚባል ነገር ኢስቲስና የሚባል ነገር ወይም ደግሞ በዚህ መልኩ የሚባል ነገር የለውም ራሱና የሌለ ፈልጌ ነው። ኢምራን የምትቀጥለው የምጨምርበት ነገር ካለ ጨምር። ሰላም አለይኩም ኡስታዝ አፍዋን። ሌላም ጥያቄ ነበረ ለሰዎች። እሺ ይሄ አሁን በባይብል በኢስላም ያው ኤክሴፕሽናል አለ። በባይብል ላይ ለምሳሌ የሰዎቹን እሺ ያው ይገደላሉ የሚለውን እንስሶቹ ግን ምን አድርገው ነው? ተሳትፎ አላቸው ነው ምንድን ነው? ወላሂ ግራ ያጋባል። ለዛ ነው የጠየኩት። ገና እኮ ጀምር ነው። አሁን ገና እኮ ነው የባይብልን ነገር ሰው የፍትህ ጉዳይ ገና እንመጣበታለን። ገና ሀ ብለን መጀመራችን ነው። ትንሽ አሁን ካለከመን በስተቀረ ዛሬ የምናነሳቸው ፖይንቶች አንተ የምትለውንም ነገር እናነሳለን። ብዙ ነገር ነው። የፍትህ ጥያቄ ይመጣል። በእሳት መቃጠል የሚባል ነገር አለ። በእሳት የሚቃጠሉ ሰዎች አሉ። ምን አድርገው ነው የሚለውንም እሱንም እናያለን። ኢንሻላህ እንመጣበታለን። እሺ መርሐባ ኡስታዝ። እሺ ኢምራን እንቀጥል። አየ ኡስታዝ ማሜ ተመለሰልህ ትንሽ ኢንሻላህ የቀረውንም እንጨምራለን። ቀስ ያለን እንቀጥላለን። እሺ ኦሪት ዘጸአት ምዕራፍ 21 ቁጥር 17 ላይ ግቡ። ጉዳይ ዲያ ቅድም አንስቶት ነበር። በነገራችን ላይ ኦሪት ዘጸአት ምዕራፍ 21 ቁጥር 17 ላይ ማስታወሻ ያዙ። ኦሪት ዘጸአት ምዕራፍ 21 ቁጥር 17 ላይ አባቱን ወይም እናቱን የሚሰድብ ይገደል ይላል። አላህን የሚሳደብስ ፈጣሪውን የሚሳደብስ ተብሎ ይጠየቃል። እንመጣበታለን። ግን አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል ይላል። ሰው ስለተሳደበ ይገደል። በጣም ጥብቅ እንትን ነው ያለ። ኦሪት ዘጸአት ምዕራፍ 20 ቁጥር 15 ላይ ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 15 ላይ ኦሪት ዘጸአት ምዕራፍ 20 ቁጥር 15 ላይ ማናቸውም ሰው ከእንስሳ ጋር ቢገናኝ ፈጽሞ ይገደል፣ እንስሳይቱም ግደሏት። ሰው ከእንስሳ ጋር ተራክቦ ቢያደርግ ቢገኝ ይገደላል። ኦሪት ዘጸአት ምዕራፍ 20 ቁጥር 13 ላይ ገባ። 13 ላይ ኦሪት ዘጸአት ምዕራፍ 20 ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱም ጸያፍ ነገር አድርገዋልና ፈጽሞ ይገደሉ። መብቱ ነው ይለዋል። ክርስቲያኖች አሁን መብቱ ነው ይለዋል። የምዕራባውያን የሚሏቸውን እየሰሙ ወንድና ወንድ ሆሞሴክሹዋል ወይም ደግሞ ሌዝቢንና ጌይ የሚባሉ ነገሮች መብቱ ነው እያሉ ይከራከራሉ። ግን እዚህ ጋር ይገደል ነው የሚለው። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 17 ላይ ግባ። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 27 ላይ እሺ ሰው ወይም ሴት መናፍስትን ቢጠሩ ወይም ወንድ ወይ ሴት ብላችሁ አስቡት። ሰው የሚለው ነገር እንግሊዝኛው ማን የሚለው ነገር ለወንድም ይሆናል። ሰው ሲባል ሰውዬ እና ሴትዮ ስንል ሰውዬ ስንል ለወንድ ነው የምንጠቀምበት። ሰው የሚለው ነገር ሁለት ትርጉም አለው። አንደኛ ሰው የሚለው አጠቃላይ ሰውን ያመለክታል። ሰው የሚለው ደግሞ ወንድ የሚል ነገር ይመጣል። ልክ ሪጃል የሚለው ቃል ሰው በሚል እንደሚመጣው በቁርአን ውስጥ ማለት ነው። ኤኒዌይ ወንድ ወይም ሴትም መናፍስትን ቢጠሩ ወይም ጠንቋዮች ቢሆኑ ፈጽሞ ይገደሉ፣ በድንጋይ ይውገሯቸው፣ ደማቸው በላያቸው ላይ ነው ይላል። ሰው ወይም ሴት መናፍስትን ቢጠሩ ወይም ጠንቋዮች ቢሆኑ አለ። ጠንቋይ ራሱ ይገደላል። ጠንቋይ የሚጠነቁልም የሚያስጠነቁልም ይገደላል። ይኸው ህጉ ነው፣ እንደዛ ነው የሚለው። አንድ ጥቅስ እስቲ በቃሌ አላስታውሰውም። ጥቅሱን አንዴ ልፈልገው። የእግዚአብሔርን ስም የሚሳደብ ፈጽሞ ይገደል የሚል ጥቅስም አለ። ምናልባትም የያህዌን ስም አንድ ባይብል ማውጣት አለብኝ። ታስታውሰዋል? ይምራናል የሚሳደብ ዘሌዋውያን 24 አግኝቼዋለሁ ኡስታዝ። ዘሌዋውያን በቃ አውጣላችሁ።
የያህዌን ስም የሚሰድብ ፈጽሞ ይገደል፣ ማህበሩ ሁሉ ይውገሩት። መጻተኛም ቢሆን የአገር ልጅም ቢሆን የያህዌን ስም በሰደበ ጊዜ ይገደል። የሰደበ እስቲ የአላህን ስም ሲሳደብ አንድ ሰው ድንበር እያለፈ ሲሳደብ ወንጀል ነው የምንለው ያ ነው ራሱ። እስቲ ይኸው እዚህ ጋር ይኸው የአምላክን የያህዌን ስም የሚሰድብ ፈጽሞ ይገደል፣ ማህበሩ ሁሉ ይውገሩት። መጻተኛ ወይም የአገር ልጅ ቢሆን የአምላክን ስም በሰደበ ጊዜ ይገደል ይላል። ይሄ ነገር አዲስ ኪዳን ላይ ተሽሮ ይሆን? የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ አለ ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽመው ነው፣ ላደርገው ነው፣ ፉልፊል ላደርገው ነው፣ እኔ ራሴ አፕላይድ ላደርገው ነው እንጂ ለመሻር አልመጣውምና እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ አለ እስከ ቅያማ ቀን ድረስ ማለት ነው ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታለፍም ሁሉ እስኪፈጸም ድረስ አለ። የፍጻሜ ዘመን እስኪመጣ ድረስ የቅያማ ቀን እስከሚቆም ድረስ የፍርድ ቀን እስኪመጣ ድረስ ብሉይ ኪዳን ላይ ከነበሩ ከሕግ አንዲት የውጣ አንዲት ነጥብ ከቶ አታልፍም አለ። አንድ ነገር አይሻርም። አንድ ሰማይና ምድር እስኪያልፍ ድረስ አለ። ሰማይና ምድር የቅያማ ቀን ፍርድ ቀን እስኪያልፍ ድረስ ከሙሴ ሕግ ውስጥ አንዷን ብትሆን አትሻርም ብሎ ያስቀመጠ። የምጨምረው ነገር ካለ ይምራን ጨምር። አይ ኡስታዚ፣ እቺ ነው መጽሐፈ ሚስጥር ላይ ነው ለኦርቶዶክሶች ማለት ነው። እንደዚህ ያልተመከሩ በወንጌል መምጣት አንድ ወደቀ በደምብ ተመልከቱ። በወንጌል መምጣት ኦሪት እንደቀረች በሐዋርያት ስብከት የነቢያት ትንቢት እንደጠፋ ሰንበት በትንሣኤ እንደተሻረ የሚናገሩ አሉ። ኦሪት ተሽራ የሚሉ ሰዎች አሉ ሊቃውንቶች ተመልከቱ። እኛ ግን አሉ ሊቃውንቶቹ ኦሪት በወንጌል ከበረች፣ ነቢያትም በሐዋርያት ትምህርት ከፍ ከፍ አሉ እንላለን አሉ። አያችኋ? ስለዚህ ኦሪት ተሻረ የሚለው ተራው ማህበረሰብ ነው። ሊቃውንቶቹ ቤተክርስቲያን ሊቃውንቶች ራሱ የምትል ነው ኦሪት በወንጌል ከበረች ነው እንጂ ተሻረች የሚያስተምሩ የላቸውም። ቀጥል ኡስታዝ። አዎ እንግዲህ እንደምታዩት ነው። አሁን መጨመር የሚፈልግ ሰው አለ? ኡስታዝ ሰልማን መጨመር የሚፈልግ ሰው አለ? ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ ወበረካቱ። በእኔ በኩል የለም ኡስታዜ። እሺ መጨመር የሚፈልግ ሰው ካለ ኸይረል ጀዛ ወሰነል ጀዛ። ደስ ብሎን ነው የምናዳምጣችሁ ማለት ነው። እሺ ኦሪት ዘጸአት ምዕራፍ 20 ቁጥር 14 ላይ ይህን በነገራችን ላይ እንዳደነግጡ በህልማችሁ እንዳይመጣ በጣም የሚዘገንን ነገር ነው የምነግራችሁ። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 14 ላይ ማናቸውም ሰው እናቲቱና ልጅቱን ቢያገባ ርኩሰት ነው፣ በመካከላቸው ኃጢአት እንዳይሆን እርሱንና እነርሱን በእሳት ይቃጠለዋል። አንድ ሰው እናትና ልጅን ቢያገባ ርኩሰት ነው፣ በመካከላቸው ኃጢአት እንዳይሆን እርሱንና እነርሱን ያገባውንም የተጋቡትንም ሁለቱንም በእሳት ሶስቱም ማለት ነው በእሳት ይቃጠሉ ይላል። በእሳት ይቃጠሉ የፈጣሪ ሕግ ነው። በእሳት ይቃጠሉ። እንቀጥል። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 ላይ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 ላይ የካህን ልጅ ራሷን በጉልምትና ብታረክስ አባቷን ታረክሳለችና በእሳት ትቃጠል። በጣም እንዴት እንደሚዘገንን እዩት። በእሳት ትቃጠል ነው የሚለው። መጽሐፈ ኢያሱ ምዕራፍ 7 ቁጥር 15 ላይ ይኸው መጽሐፈ ኢያሱ ምዕራፍ 7 ቁጥር 15 ላይ እርም የሆነው ነገር የተገኘበት ማለትም የሰረቀ ሰው የአምላክን ቃል ኪዳን አፈርሰዋልና በእስራኤል ዘንድ በደል አድርጓልና እርሱና ያለው ሁሉ በእሳት ይቃጠላሉ አለ። እንመጣበታለን እነማን እንደሚቃጠሉ ያለው ሁሉ አለ። ቤተሰቦቹ ሕፃናቶቹ ሁላ ሳይቀር ነው በእሳት የሚቃጠሉት። እሱ በሰራው በእሳት ይቃጠላሉ አለ። በእሳት ይቃጠላሉ ትእዛዝ ነው። እርሱና ያለው ሁሉ
ሚስትም ልጅም ምንም በእሳት ይቃጠላሉ ይላል። ኦሪት ዘዳግም ምዕራፍ 7 ቁጥር 5 ላይ ይኸው ኦሪት ዘዳግም ምዕራፍ 7 ቁጥር 5 ላይ ነገር ግን እንዲህ አድርጓቸው መሠዊያቸውን አፍርሱ ይላል። የጣዖታውያን ማለት ነው። ሐውልቶቻቸውን ሰባብሩ፣ የማምለኪያ ዐፀዶቻቸውን ቁረጡ፣ የተቀረጸውን ምስል በእሳት አቃጥሉ ይላል። እንግዲህ በእሳት አቃጥሉ ይላል። የተቀረጸው ምስል በእሳት አቃጥሉ ይላል። ቁጥር 25 ላይ እዛው ላይ ዘዳግም 7:25 ላይ የተቀረጸውን የአምላኮቻቸው ምስል በእሳት ታቃጥላለህ፣ የተሰራባቸውን ብርና ወርቅ አትመኝ፣ በአምላክህ በያህዌ ዘንድ እርኩስ ነውና እንዳትጠመድበት ከእርሱ ምንም አትውሰዳል። ኦኬ። ኦሪት ዘዳግም ምዕራፍ 12 ቁጥር 3 ኦሪት ዘዳግም ምዕራፍ 12 ቁጥር 3 ላይ መሠዊያዎቻቸውን አፍርሱ፣ ሐውልቶቻቸውን ሰባብሩ፣ የማምለኪያ ዐፀዶቻቸውን በእሳት አቃጥሉ፣ የአማልክቶቻቸውን የተቀረጸ ምስሎች አንኮታክቱ፣ ከዚያ ስፍራ ስማቸውን አጥፉ። ምን አረጉ? ሂማን ራይት፣ የሃይማኖት ነፃነት፣ የምዕራባውያን ምናምን ትሎ የለ ይኸው እዚህ ጋር ምንድን ነው አለው? የተቀረጸ ምስል የአማልክቶቻቸውን በእሳት ታቃጥላለህ አለ። ምስል ምናምን የሚያደርግ ሰው ታቃጥላለህ። ኢያሱ 8:8 ላይ ይኸው ኢያሱ መጽሐፈ ኢያሱ ምዕራፍ 8 ቁጥር 8 ላይ በያዛችሁበት ጊዜ ከተማይቱን በእሳት አቃጥሏት፣ እንደ አምላክ ቃልም አድርጉ፣ እነሆ አዝዣቸዋለሁ ነው ይላቸዋል ኢያሱ። ከተማይቱ ማለት ነው። ሲያቃጥሉ አብረው ሰዎቹ ይቃጠሉ ይሆን? አብረው ከተማይቱን ሲያቃጥሉ አብረው በውስጡ ያሉ ሰዎችንም አብረው የሚያጋዩት? አዎ። እንይ ኢያሱ ምዕራፍ 7 ቁጥር 24 ላይ ኢያሱ ምዕራፍ 7 ቁጥር 24 ላይ ተመልከቱ። እዚህ ጋር ኢያሱና እስራኤል ሁሉ የዛራን ልጅ አካንን ብሩን፣ ካባውን፣ ወርቁንም፣ ወንዶችና ሴቶች ልጆቹንም፣ በሬዎቹንም፣ አህያዎቹንም፣ በጎቹንም፣ ድንኳኖቹንም ያለውን ሁሉ ወስደው ወደ አኮር ሸለቆ አመጧቸው። ኢያሱ ለምን አስጨነከን? ያህዌ ዛሬ ያስጨንቃል አለው። እስራኤል ሁሉ በድንጋይ ወገሯቸው፣ በእሳትም አቃጠሏቸው፣ በድንጋይ ወገሯቸው። እሱ በሰረቀ ምክንያት ያለ ሁሉ የአካን ማለት ነው የዛራ ልጅ አካን ምን አደረጉት? ወንዶች ልጆቹን፣ ሴቶች ልጆቹን፣ ሕፃናቶቹን ሁላ ሳይቀር በሬዎቹን፣ አህዮቹን፣ በጎቹን ሁላ ሳይቀር ድንኳኑን ያለውን ሁሉ ምን አደረጉ? በድንጋይ ወገሯቸው፣ በእሳትም አቃጠሏቸው። በድንጋይ ወገሯቸው፣ በእሳትም አቃጠሏቸው። ምን አድርገው ነው? አሁን ሕፃናት ምን አድርገው ነው? እሱን የሰረቀው እሱ በሰረቀበት ከተማይቱን የሚያቃጥሉት ለምንድን ነው? ይሄ ፍትህ ነው? ዘጸአት 17:8 ላይ ያዝልኝ። አሊ ያነሳው ጥያቄ ይመጣል። አሁን ይሄ ደግሞ ቀን ዘጸአት 17:8 ላይ አማሌቅ መጥቶ ከእስራኤል ጋር በራፌል ተዋጋ ይላል። አማሌቃውያን መጥተው ከእስራኤል ጋር ተዋጉ። በተዋጉ ከ400 ዓመት በኋላ በቀል አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ላይ ተመልከቱት። አሁን በቀል ሊበቀል ነው ፈጣሪ። 400 ዓመት የዛሬ 400 ዓመት ያኔ አማሌቅ ወጥቶ ከእስራኤል ጋር በራፋል ተዋግቷል ተብሎ ምን ይላል? አንደኛ ሳሙኤል ምዕራፍ 18 ላይ የሰራዊት ጌታ ያህዌ እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አለ የዛሬ 400 ዓመት አስቡት። አማሌቅ በመንገድ የተቃወምን ያደረገበትን እበቀላለዋል። ከዛስ ምን እንዴት ብለህ ነው የምትበቀለው? አሁን ሄደ አማሌቅ ምታ፣ ያለውን ሁሉ ፈጽመ አጥፋ፣ አትማራቸው። ወንዶቹን፣ ሴቶቹን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ምን ስላደረጉ? የዛሬ 400 ዓመት እነዛ ሰዎች መንገድ ላይ ወጥቶ ከእስራኤል ጋር በራፋል ስለተዋጉ ያኔ የዛሬ 400 ዓመት የተደረገ ነገር እነዚህ ምንም የማያውቁት ያለ ቦታው ላይ የሌሉት ምን ውስጥም የሌሉበት ሰዎች ሕፃናት፣ ወንዱ፣ ሴቱ፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉ፣ ግመሉ፣ አህያውን ግደላል። ምን አደረጉ? እነዚህ ምን አደረጉ? በቦታው የሉ። የ400 ዓመት ትልቅ ክፍተት አለ። አሁን ኢትዮጵያና ምንድን ነው ይሄ ጣሊያን ተዋግተዋል። የዛሬ 100 ዓመት ይሁን የዛሬ 150 ዓመት አካባቢ። አሁን ምንም በሌለበት አንድ ጣሊያናዊ ፈልገህ ያኔ እኮ እናንተ ወቅታችሁን ነበረ ብለው ብትል ከአንድ ሃይማኖተኛ ሰው የሚጠበቅ ነው? እናንተ እኮ ወቅታችሁን ነበር ብዬ አንድ ጣሊያናዊ ሰው
ጀርመን ላይ አግኝቸው ብገለው ፌር ነው? ፍትሐዊነት ነው? ፍትሐዊነት አይደለም። እንቀጥል። ይበቃናል። ይምራን ነው ኡስታዝ፣ እዚህ ጋር ያለችውን ታሪክ እግዚአብሔር በሬ አልተገደለም ብሎ ተቆጣ። እሱን ነገር ምኑ በሬው ሳይገደል ቀርቶ እግዚአብሔር ተቆጥቷል እኮ። ሰውየው ሊገድል የተላከው ሰውዬ በሬ ሳይገድል መጣ። ለበሬ አዘነና እግዚአብሔር በሬዎቹን ለምን አልገደልክም ብሎ ተቆጣ። ሱላ ወይስ ይብቃችሁ ለዛሬ? እንቀጥል ካላችሁ እንቀጥል። ምን ይመስላችኋል? ኡስታዝ አረቡ አሊ ጥመዋል ወይስ ይብቃል? ብንቀጥልም ደስ ይለኛል። እሺ ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ግባ። ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 አያችሁ። እዚህ ጋር ሽማግሌውን፣ ጎበዙን፣ ያው ወጣቱ ማለት ነው፣ ቆነጃጅቱን፣ ሕፃናቶችንና ሴቶችን ፈጽማችሁ ግደሉ አላቸው ይላል። ነገር ግን ምልክት ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴ ጀምሩ አላቸው ይላል። ምን አድርገው ነው? ሽማግሌው፣ ሕፃናቶቹ ምን አድርገው ነው? አረጋውያን ምን አድርገው ነው? ጎበዞቹ ኢትስ ኦኬ፣ ቆነጃጅቶቹም ኢትስ ኦኬ፣ ወጣት ናቸው። ሕፃናትና ሴቶቹ ምን አድርገው ነው? አረጋውያን ምን አድርገው ነው? ሽማግሌዎች። ፍትህ ነው ይሄ ግደሉ የሚለው? መጽሐፈ መሳፍንት ምዕራፍ 21 ቁጥር 10 ላይ ገባ። መጽሐፈ መሳፍንት ምዕራፍ 21 ቁጥር 10 ላይ ማህበሩ ወደዚህ 12,000 ኃያላን ሰዎች ሰደው ሂዱ፣ በያቤስ ገለዓድም ያሉትን ሰዎች ሁሉ ከሴቶችና ከሕፃናት ጋር በሰይፍ ስለት ግደሉ። ሕፃናትና ሴቶች ምን አድርገው ነው? ምን በድለው ነው የሚገደሉት? ሴቶችንም ሕፃናትንም። ኦሪት ዘዳግም ምዕራፍ 20 ቁጥር 14 ኦሪት ዘዳግም ምዕራፍ 20 ቁጥር 14 ላይ እሺ ታስረዱት። ላስረዳ ምናምን ያለ ሰው አለ? ትገባለህ ተራ ሲደርስ። ኦኬ ኦሪት ዘዳግም ምዕራፍ 20 ቁጥር 14 ነገር ግን ሴቶችና ሕፃናትን እንስሶችን በከተማይቱ ያለው ምርኮ ሁሉ በዝብዘህ ለአንተ ትወስዳለህ። አምላክ እግዚአብሔር የሚሰጠን የጠላቶችን ምርኮ ትበላለህ። ሴቶችን ሕፃናትን ምርኮችን በከተማይቱ ያለው ምርኮ በዝብዘህ ለአንተ ትወስዳለህ። ዘዳግም 3:6 ላይ ዘዳግም 3:6 ላይ ኦሪት ዘዳግም 3:6 ላይ በአሴቦን ንጉሥ በሴዎን እንዳደረገው ሁሉ ፈጽሞ አጠፋቸው፣ ከተማይቱ ሁሉ ከወንዶችና ከሴቶች ከሕፃናት ጋር አጠፋቸው ይላል። ወንዶችና ሴቶች ኦኬ፣ ምናልባት ወጣቶች ሊሆኑ ይችላል። ሕፃናቶች ግን ምን አጥፍተው ነው ያጠፋቸው? ምን አጥፍተው ነው ያጠፋቸው? መጽሐፈ ኢያሱ ምዕራፍ 6 ቁጥር 21 መጽሐፈ ኢያሱ ምዕራፍ 6 ቁጥር 21 ላይ ያ እሺ ኢያሱ 6:21 በከተማይቱ የነበሩትን ሁሉ ወንዱን፣ ሴቱን፣ ሕፃናቱን፣ ሽማግሌውን፣ በሬውን፣ በጉን፣ አህያውን በሰይፍ ስለት ፈጽመው አጠፉ ይላል። ታዘው እንስሳቶቹ ምን አደረጉ? ሕፃናቶቹ ምን አደረጉ? አረጋውያን ምን አደረጉ? ይህንን በደም የተጨማለቀ መጽሐፍ ነው ፍትሐዊ መጽሐፍ የምትሉት ለእኔ? በደም የተነከረ መጽሐፍ ይቅርታ አድርጎልኝና ሕፃናት አረጋውያን ምን አድርገው ነው? ፍትሐዊ ነው? ስለዚህ ይህንን ነገር ከመጀመሪያ ጀምሮ ዲፌንድ ማድረግ እችላለሁ የሚል ክርስቲያን ካለ መድረኩን ክፍት እናደርግለታለን። አንዳንድ ያሳዩ። ዋሌኩም ሰላም ወራህመቱላሂ። የግድያ ስለ ግድያ የሚነሱ አንቀጾች ቶታሊ ስንት ይሆናሉ ቢያንስ?
ለማወቅ ፈልጌ ነው። ምን እንጂ አላውቅም፣ እኔ አልቆጠርኳቸውም። ኢምራን የሚያውቀው ኧረ ተቆርጦ እኮ አያልቅም ሲጀመር። ግደል ማን ይበልና ሊቆጥር ሰርች ይችላል? አድርግ ይዘረዝርለታል። አሁን እዚህ ላይ ማሰብ ያለባችሁ ሀባይቢ ኡስታዝ ወሂድ እንግዲህ ከዛ ከሙሉ ከመጽሐፍ ቅዱስ ያወጣልን አስቡት። እስካሁን ወደ 21 ቆጥረናል አይደል? እስካሁን 21 አወጣ። ለየቱ ሙሉ የምናደርግ ደግሞ ብዙ ሺህ ይወጣል። ኡስታዝ ደግሞ ከፈቀድክልኝ ሁለት ጥቅሶች አሉ የመጨመራቸው በኋላ አካባቢ ግን ትጨምራለህ። ኢምራን ቁርአን ላይ ሰይፍ የሚል ቃል አለ፣ ልታወጣልኝ ትችላለህ? ኧረ በተአምር የለም። ሰይፍ የሚለውን ቃል በተአምር ሰይፍ የሚል ቃል የለም። ኦኬ ጥሩ። ባይብል ላይ ሰይፍ የሚለው ቃል ስንት ቦታ ላይ አለ? እኔ እንጃ ስንት ቦታ ላይ አለ? ብዙ ነው ያለው ራሱ ማለት ነው። እና ሰይፍ ብለህ ሰርች መላእክቶች ራሱ ስታደርገው እኮ የሰይፎችን ብዛት ያመጣል። አርሳስ ኧረ ሁሉም ሰው ብዙ ያድርጉት። ነው ያለው። አይ በቁጥር በጣም እንዲታወቅ ነው ሰይፍ ብዙ ብላችሁ ሰይፍ። ሰርች አድርጉት። በቃ ስለ ሰይፍ እናወራለን። አሁን ለኢምራን ድል ልስጠውና ትንሽ እናወራበት አይደል? የሚገበት 352 ማሚ ማለት ኸይር ይሻል። ያው ኡስታዚ 352 ሰይፍ የሚለው ቃል ማለት ነው። አይ ከነጣ አጠቃቀሙ ነው የምናወራው። እሺ ይቀጥል፣ ኢምራን ቀጥልና እንሄዳለን። አየ ኡስታዚ እኔ የማነሳላችሁ ደግሞ ከበድ ያሉ ሁለት ጥቅሶች አሉ። አንደኛው መዝሙረ ዳዊት ምዕራፍ 137 እንደዚህ ይላል። በደንብ አዳምጡ። ተናጋሪው እንግዲህ ያው መዝሙረ ዳዊት በእግዚአብሔር አንደበት እንደዚህ ይላል። አንቺ ወራዳ የባቢሎን ልጅ ወራዳ አለ። ወራዳ አስቡት፣ መጽሐፍ ቅዱስ ነው። እሺ ስለተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ ልጆችሽን ይዞ ማለት ነው በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ሰምታችሁኛል? ልጆችሽን ይዞ ድንጋይ ላይ ፈጥፍጦ የሚገላቸው የተመሰገነ ነው። አያችሁ? ስለዚህ ሕፃናትን ድንጋይ ላይ መፈጥፈጥ በክርስትና ያስመሰግናል። ያው ቃሉ የተመሰገነ ነው። መዝሙረ ዳዊት መጽሐፍ ቅዱስ ምዕራፍ 1 ልጨምርላችሁ። ትንቢተ ሆሴዕ ምዕራፍ 13 እንደዚህ ይላል። ሰማርያ በአምላኳ ላይ አምጻለች። እሺ አመፀች ሰማርያ። እሺ በደሏን ትሸከማለች። በሰይፍ ወድቃሉ፣ ሕፃናቶቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ። እርጉዞች ሆዳቸው ይቀደዳል። አስቡት፣ እርጉዞች ሆዳቸው ይቀደዳል፣ ልጆች ደግሞ ድንጋይ ይፈጠፈጣሉ። አውዝ ቢላሂ ሽጣረጅም። ይሄ አንደኛ ጥቅሴ ነው። ሁለተኛ ጥቅስ ደግሞ ያጀማ በክርስትና የእግዚአብሔር ነቢያት ከተማ ሲቆጣጠሩ ሰዎችን በመጋዝ ያርዱ ነበረ፣ በመጋዝ ይተረትሯቸው ነበረ። እሱ ላሳያችሁና ኢንሻአላህ እድል እለቃለሁ ማለት ነው። ሁላችሁ መጽሐፍ ቅዱስ በመጽሐፍ ላሳያችሁ፣ በመጽሐፍ ቅዱስ ላሳያችሁ። እሱን አንዴ ተመልከቱ። እንደዚህ ይላል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 ነው። እሺ ያው ዳዊት ከተማን ተመልከቱ። እንደዚህ ይላል በውስጧም የነበሩትን ሕዝብ አውጥቶ በመጋዝ ተረተሯቸው። በውስጡ የነበሩትን አውጥቶ በመጋዝ ተረተሯቸው፣ በመጥረቢያ ቆራረጧቸው። ሰምታችሁኛል? በመጋዝ ተተረተሩ፣ በመጥረቢያ ተቆራረጡ። ዳዊትም በአሞን ልጆች ከተማ ሁሉ እንዲሁ አደረገ። በየከተማው እየዞረ ምን አደረገ? ሰዎችን በመጋዝ ተረተራቸው። አውዝ ቢላሂ ሚነ ሸይጣን ረጂም። መጽሐፍ ቅዱስ ነው። ጨርሻለሁ። አጠቃቀሙንም ራሱ ኖርማል ሚሽነሮች ወቃሽና ነቃሽ ሆነው መላእክት እንዴት የሰውን አንገት ይቀላሉ ይላሉ። ቁርአን ላይ ታውቃለህ፣ ሱረቱ አንፋል ምዕራፍ 18 ቁጥር 12 ላይ ጌታ ወደ መላእክት የተናገረው ለእኛ አድርጎ ይጠቀማሉ። ብዙ ጊዜ ጌታ ወደ መላእክት እኔ ከእናንተ ጋር ነኝና እነዚያ ያመኑትን አጽናኑ፣ በእነዚያ በካዱ ልብ ውስጥ ደግሞ ፍርሃትን በእርግጥ እጥላለሁ። የክፎች መለያዎች ሁሉ የሚወረደውን አስታውስ። አላህ ለመላእክት የተናገረውን ልክ ለሙስሊሙ ሳሉ ገብተዋል። አድንና እንግዳ ያሉንና ይጠይቃሉ። እኛም ደግሞ በነገር መላእክቶች ሳይጠቀሙ የሚለው ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ ገባ። ኡስታዝ ድምጽ ይቋረጣል። ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ አይሰማም? አሁን መጥቷል። ስንት ላይ አልሰማሁም። ማፈን ኡስታዝ። እሺ ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ምዕራፍ 22 ቁጥር 23 ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ አህያይቱም የያህዌ መልአክ በመንገድ ላይ ቆሞ የተመዘዘ ሰይፉን በእጁ ይዞ አየች። አገኘው? ያ 22 23 ላይ ዘኍልቍ ሶሪ ዘኍልቍ ነው ያልኩህ። ዘኍልቍ ሶሪ በጣም 22 23
አብሽር። አህያይቱም የያህዌ መልአክ በመንገድ ቆሞ የተመዘዘ ሰይፉን በእጁ ይዞ አየች። ይሄ መቼም ሰይፍ የሚባለው አምባሻ የሚቆረጥበት ምናምን አይደለም፣ አንገት የሚቀላበት ነው። ከመንገድ ፈቀቅ ብላ ወደ እርሷ ወደ ገባች። በለዓምም ወደ መንገዱ ይመልሳት ዘንድ አህያይቱን መታት። የያህዌ መልአክም ከወይን ቦታዎች መካከል በነበረ ወዲያና ወዲህ ግን በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የያህዌ መልአክን አይታ ወደ ሩቅ ተጠጋች፣ የበለዓምን እግር ቅጥሩን አጣበቀች፣ እርሷም ደግሞ መታት። እስቲ በደንብ አህያይቱ አንብበው እስቲ በደንብ አይታይም። እሺ። አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየች። ከመንገዱም ፈቀቅ ብላ ወደ እርሻ ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርን መልአክ ከወይኑ ቦታዎች መካከል እሺ የእግዚአብሔርን መልአክ ከወይኑ ቦታዎች መካከል በወዲያና በወዲህ ወገን ግንብ በነበረው በጠባቡ መንገድ ላይ ቆመ። አህያይቱም የእግዚአብሔር መልአክ አይታ ወደ ቅጥሩ ተጠጋች፣ የበለዓም እግር ከቅጥሩ ጋር አጣበቀች፣ እርሱም ደግሞ መታት ይላል። ልቀጥል ኡስታዝ? እሺ። የእግዚአብሔር መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱንም በበትር ደበደባት። እግዚአብሔርም የአህያይቱን አንደበት የአህያይቱን አንደበት ሶስት ጊዜ መታኝ፣ ምን አድርጌብህ ነው አለችው አለ። እዚህ ጋር የሚያስቀኝ ራሱ እና የአህያይቱ ማለት ነው። መጨረሻ ላይ ምን አለች? 3 ጊዜ መታኝ፣ ምን አድርጌ ነው አለችው አለ። እና እዚህ ጋር አለችው አለ። ከዛ ቀጥ ሳያስለይ እሺ። በለዓምም አህያይቱን ምናልከኝ ድምፅ አድርገውና እሱንም አንተ አልከው፣ እኔ ታችኛውን ልበል ታችኛውን ልበል። እሺ። በለዓምም አህያይቱን ስላላገሽብኝ በእጄ ሰይፍ ቢኖር አሁን በገደልኩሽ ነበረ አላት። አልቻልኩበትም መሰለኝ። ቀጥል ኡስታዝ። ስለዚህ አሁን ሰይፍ ሲባል ቃል በቃል ሰይፍ ነው ነጥቡ። ሰይፍ ግን አምባሻ መቁረጫ አይደለም። ሰይፉ ቁጥር 31 ላይ ይኸው ቁጥር 31 ላይ የሚላል የእግዚአብሔርም የበለዓም ዓይኖች ከፈተ፣ የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፉን በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀም ይላል። ሰይፍ ነው፣ የተመዘዘ ሰይፍ፣ ከሰገባ የሚወጣ ሰይፍ ነው። ሊትራሊ ሰይፍ እንግዲህ የሰው አንገት የሚቀላበት ነው። እንግዲህ እሺ፣ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይም የእግዚአብሔር ሰራዊት አለቃ ሚካኤል፣ አንዳንዶችም ቴዎፋኒ ነው ይላሉ፣ ኢየሱስን ነው ይላሉ። ብሉይ ኪዳን ላይ ፋዘር ስም እንደዚህ አይነት እንትን አላቸው። ኤኒዌይ የተመዘዘ ሰይፉን በእጁ የያዘ ሰው በፊቴ ቆሞ ነበር አለ። ስለ መልአኩ ሲያወራ ማለት ኢያሱ 5:13 ላይ አያችሁት። ኢያሱ በኢያሪኮ አጠገብ ሳለ ዓይኖቹን አንስቶ ተመለከተ፣ እንደውም የተመዘዘ ሰይፍ በእጁ የያዘ ሰው በፊቴ ቆሞ ነበር አለ። ስለ መልአኩ ሲናገር ማለት ነው። አንደኛ ዜና መዋዕል ምዕራፍ 21 ቁጥር 16 ላይ ይኸው አንደኛ ዜና መዋዕል ምዕራፍ 21 ቁጥር 16 ዳዊትም ይላል። አያችሁ፣ ዳዊትም ዓይኖቹን አነሳ፣ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘ ሰይፍ በእጁ ይዞ ወደ ኢየሩሳሌም ተዘርግቶ አየ። የተመዘዘ ሰይፍ አያችሁት፣ የተመዘዘ ሰይፍ። እሺ፣ ኢሳይያስ 37:36 ከዛ በኋላ ወደ ድርሳን እንገባለን ማለት ነው። ኢሳይያስ ምዕራፍ 37 ቁጥር 36 ምዕራፍ 37 ቁጥር 36 ላይ በነገራችን ላይ ጥቅስ እየያዛችሁ ነው ያጀማ ከስር ያላችሁ ስለ ሰይፍ ስለተጠየቅን ነው ስለ ሰይፍ የምናወራው ማለት ነው። እዛ ጋር ምንድን ነው የሚለው? የእግዚአብሔር መልአክ ወጣ ከአሦራውያን ሰፈር 185,000 ሰው ገደለ። ማለዳም በተነሱ ጊዜ በድኖች ነበሩ አለ። ያው በሰይፍ ነው ሲገድል የነበረው፣ አንገት ነው የሚቀለው መልአኩ መጥቶ። ድርሳነ ዑራኤል አለ? ድርሳነ ዑራኤል አለ እንዴ? ይምራ ነው አለኝ ኡስታዝ። ያው እሺ፣ ዘመያዣ እስቲ ያውጣልኝ ቁጥር 11 ሃርድ ኮፒ ካለ ገጽ
74 ላይ አለ። ካልሆነ ግን ቁጥር 11 ላይ ወጣ። መጽሐፉ አለኝ በገጹ ካወቅከው፣ መጽሐፉ በገጹ ስለማስቸግር ነው። እሺ ኡራኤል ቆይ እንትን አድርገው ለመያዣ አድርገውና ከዛ ቁጥር 11 ላይ ግባ። አይ ኡስታዚ ሩፋኤልና ሚካኤል ያሉት ማን ባልከኝ? ከዛ ላይ ያዙት። ልሳነ ኡራኤል ዘመያዣ ቁጥር 11 ላይ ተመሰለ። ቅዱስ ኡራኤልም በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህ ነገር ለምን አቦዘንክ? አሁንስ ከሁለት ቦታ እቆርጣለሁ ብሎ ቆረጠው ይላል። ለሁለት ሰነጠቀው ይዞ በሰይፉ ለምን አቦዘንከው ብሎ አሁን ከሁለት ቦታ እቆርጣለሁ ብሎ ለሁለት ቆረጠው ይዞ በሰይፉ ማለት ነው። ድርሳነ ኡራኤል ላይ ነው ያለው ዘመያዣ ማለት ነው። እሱ ላይ አለ ማለት ነው። ኦኬ ዘፍጥረት 34:25 ላይ ግባ ኡስታዚ። ገድል ከተነሳ ቀን አንድ ልጨምር። የህፃን ልጅ ስታረድ ማለት ነው። አይ ኡስታዚ አሁን የማሳያችሁ ደግሞ ሀባይቢ ህፃን ልጅ ነበረ። ከዚህ የህፃን ልጅ ቤተክርስቲያን ውስጥ መልአኩ ሰይፍ ይዞ መጣና ታረደ። ከዛ አርደው በሉት። ማስረጃ ሌላ ሳያችሁ ውሸት አይደለም። ያው መጽሐፉን ገድለ ክርስቶስ መጽሐፉን ይሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ነው። እንደዚህ ይላል። አሪፉ አክቹዋሊ ከዚህ ነው የሚጀምረው። የሆነ ቀን ነበረ። ከዛ በኋላ ያቺ ክርስቶስ ሰምራ ወደ ቤተክርስቲያን ሄደች። ተመልከቱ። በዚህችም ዕለት እንደ ህጉ እንደ ስርዓቱ ካህናት ስርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ ይላል። ከዛ ተመልከቱ እዚህ ጋር እንደሚል ዳግመኛም ይህ ህብስት ተለውጦ ህፃን ሆነ። ዳቦ መልአኩ ይዞ መጣ። ከዛ ያ ዳቦ ሆነ ህፃን ሆነ። ዳቦ ህፃን ሆነ። እሺ ያጀማ። ከዚያም ህፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠው። ያው ሰይፍ መልአኩ ሰይፍ ይዞ መጣ። ከዛ በኋላ ቄሱም ህፃኑን ሰዋው፣ አረደው። እዛው ህፃኑ ታረደ ማለት ነው፣ የተለወጠው ህፃን። ተመልከቱ። ይህንን መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፍጽማም ደነገጠች፣ መሪ እንባ አለቀሰች። ሴትዮዋ በቃ አልቻለችም፣ ወዲያውኑ እንባዋ ፈሰሰ፣ ከበዳት። ተመልከቱ። የሚገርመው እዚህ ጋር ነው። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ልቅ ምስጢር ተመልከች እንጂ አታልቅሺ፣ ሲታረድ ተመልከች አላት። ከዛ እሷም እሺ በጎ ብላ ትመለከት ጀመር እያለቀች። ከዛ ተመልከቱ በላችሁ። ከዛ በምትበላበት ጊዜ በአፏ ውስጥ ስጋው ትኩስ ስጋ ነበር፣ ደሙም ትኩስ ደም ሆኖ ተገኛለ። ደሙ ትኩስ ነበር። ከዛ በላችሁ እያለቀሰች ማለት ነው። እና አውዙ ቢላህ ይከብዳል። ያው መልአኩ ደግሞ ሰይፍ ይዞ ይመጣል። ቀጥሉ። ኦኬ በቃ ወደ እንትኑ ስለ ሰይፍ እንጨርስና እድሉን ለታዳሚው እንለቃለን ማለት ነው። ኦሪት ዘፍጥረት ምዕራፍ 34 ቁጥር 25 ላይ ኦሪት ዘፍጥረት ምዕራፍ 34 ቁጥር 25 ላይ 34:25 ላይ የዲና ወንድሞች የያዕቆብን ልጆች ስምዖንና ሌዊ የራሳቸው ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ፣ ወንዱን ሁሉ ገደሉ፣ ኤሞርና ልጁን ሴኬምንም በሰይፍ ገደሉ ይላል። ያው እህታቸውን ዲናን አስነውረው ማለት ነው። ሬፕ አድርገዋት ደፍረዋት፣ ያው ተናደው ያው ያደረጉትን ነገር እንድታውቁት ነው። ያ እንኳን ፍትህ ነው ራሱ። ምንድነው ያደረጉት? የያዕቆብ ልጆች ሳይፈሩ ወደ ከተማ ገቡ፣ ወንዶችን ሁሉ ገደሉ። ወንዶችን ሁሉ ምንም አላስተረፉ፣ ግን ኤሞርንና ልጁን ሴኬምን በሰይፍ ገደሉ ይላል። ይሄ ነው ያለው ማለት ነው። ትእዛዝም አለ። ዘዳግም 13:15 ላይ ብትመለከቱት የዛችን ከተማ ሰዎች በሰይፍ ስለት ፈጽመው ትመታቸዋለን የሚለው በሰይፍ ትመታቸዋል። የከተማይቱን በእርሷ ውስጥ ያሉ እንስሳውንም በሰይፍ ስለት ታጠፋቸዋል። አንገቱን በሰይፍ እይቀላ ዘዳግም 13:15 ላይ በሰይፍ እይቀላ የከተማይቱን ሰዎች በሰይፍ ይዘ ነው የሚለው። አዲስ ኪዳን እንግባ ወደ አዲስ ኪዳን። ኢየሱስ ምን አደረገ? ሉቃስ ወንጌል ምዕራፍ 22 ቁጥር 36 ላይ ኢየሱስ ለመከላከል ዲፌንሲቭ ነው፣ እሱ እንኳን ለኦፌንሲቭ አይደለም የተጠቀመው። ሉቃስ 22:36 ላይ እርሱም አሁን ኮረጆ ያለው ሁሉ ይውሰድ፣ ከረጢትም ያለው ሁሉ የሌለ ሁሉ ልብሱን ሸጦ ሰይፍ ይግዛ አለ ይላል ኢየሱስ። ያለውን ሸጦ ሰይፍ ይግዛ አለ። ለመከላከል የተደረገ የጦር ስልት ነው። ከሐዋርያት አንዱ በመቸኮል ወደ ማጥቃት ገብቶ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መቶ ጆሮውን ቆረጠ ይዞ ማቴዎስ 26:51 ላይ ይወት ማቴዎስ ወንጌል ምዕራፍ 26 ቁጥር 51 ላይ ኢየሱስ ሰይፍን ግዙ አለ። ለምን? ለመከላከል ማለት ነው። ማቴዎስ 26:51 ላይ ያለውን ሁሉንም ሸጦ አለ ሰይፍ ይግዛ አለ። ከዛስ ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘ፣ የሊቀ ካህናቱንም ባሪያ መጥቶ ጆሮውን ቆረጠው።
በሰይፉ ማለት በተገዛው ሰይፍ ቆረጠው ጆሮ ቸኩሎ ማለት ነው። ጴጥሮስ ነው ይባላል ይሄ ነገር። ከዛ ኢየሱስ ምን አለ? ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍን ወደ ሰገባ መልሳል ይላል። ሚንስ ድንበር አትለፍ ነው። ድንበር ካለፍክ አንተ ራስህ ድንበር ይታለፍባል። በሰይፍ የሚገድል በሕጉ መሰረት እሱ ራሱ በሰይፍ ይገደል ዘንድ ይገባዋል አለ ኢየሱስ። የቱ ጋር ስንል ራዕየ ዮሐንስ 13:10 ላይ ራዕየ ዮሐንስ ምዕራፍ 13 ቁጥር 10 ላይ ያው ራዕየ ዮሐንስ ታውቃላችሁ። ራእዩ የመጣው መልእክቱ የመጣው ከእግዚአብሔር በክርስቶስ በኩል በክርስቶስ ወደ መላኩ ከመላኩ ወደ ዮሐንስ ነው። ስለዚህ ከፈጣሪ የመጣ መልእክት ነው። ራእይ 13:10 ላይ ምን ይላል? በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋልና አለ። በሰይፍ የገደለ ሰው በሰይፍ እንዲገደል ይገባዋል አለ። ማን የተናገረው? መልአኩ ነው ለዮሐንስ የሚነግረው። መልአኩ ከየት አመጣው? ከኢየሱስ። ኢየሱስ ከየት አመጣው? ከእግዚአብሔር። የቱ ጋር ነው የምናገኘው? ራዕየ ዮሐንስ 1:1 ላይ ታገኙታላችሁ። የመጣው መልእክቱ ማለት ነው። ከዛ ነው የመጣው። ይህን ይመስላል። ክርስቲያኖች እናስገባ አይደለ? ይሄ ነገር ትክክል አይደለም ብለው ከመጀመሪያ ጀምሮ ስለ ሙርተድ ያወራነውን ዲፌንድ የሚያደርግ ክርስቲያን ካለ እምነቴን መከላከል እችላለሁ የሚል ሰው ካለ እናስገባ። አይመስልም? ይምራል። አዎ ኡስታዚ፣ መልስ ያላቸው ክርስቲያኖች ካሉ ይግቡና መልስ። በጨዋ ደግ ብቻ ሀሳብ ላይ ብቻ መሞገት የሚችል ይሄ ዝም ብሎ ገተታ ምናምን ሳይዝ ዳይሬክት ጥቅሱ ላይ የጠቀስነው ጥቅስ ላይ ሄርሜኔቲካል አፕሮቻችሁ ትክክል አይደለም። ሆሞሌቲክስ ነው የተጠቀማችሁት፣ ኤክሶጄሲስ ነው የተጠቀማችሁት። ኤክሶጄሲስ አልተጠቀማችሁም፣ ሰገወት ነው የተጠቀማችሁት እንጂ ፈትወት አልተጠቀማችሁም ብላችሁ የምትሉ ካላችሁ ሄርሜኔቲካል በሆነ አፕሮች ኮሬክትነስ እንቀበላለን፣ እርማት እንቀበላለን። መግባት የምትፈልጉ ሰዎች አንዳንድ አሳዩ፣ ከስር ጻፉልኝ። ሙስሊም አላልንም፣ አደራችሁን። አንዳንድ አሳዩ። ሙስሊም አላልንም፣ ያልነው ክርስቲያን ነው። ሙስሊሞች ገዝት አታስገቡ። ለጊዜው አንድ ቦታ አለ። አንዳንድ አሳዩ፣ መግባት ይፈልግ ሰው። የምናስገባው እኛንም ብለናል። ኦኬ። ፈለቀች ጤና ይስጥልኝ። ፈለቀች ኦኬ። አውርዷትና ሌላ ሰው አስገቡ። እየተሰማት አይደለም። ኔትወርክሽ አድሚኖች ተፍተፍ በሉ እንጂ ጉድ ጉድ በሉ። ኡስታዜ እና አስገባ። አይ በዚህ አካውንት ሞዴሬተር የለኝም። ከቻልክ ስጠኝ ኡስታዝ። እስካሁን የተገደሉ ሰዎች ስንት ይሆናሉ? ሙሉ በባይብል ላይ እግዚአብሔር ያስገደዳቸው ሰዎች ስንት ይሆናሉ? እኔ የእነሱ ዝርዝር የለኝም። እኔ የንጽጽር ተማሪዎች ዝርዝር ነው ያለው እኔ ጋር። እሺ አንድ ዝም ብዬ ጎግል ላይ ሰርች አድርጌ ላሳያቸው ኡስታዝ ስንት ሰው እንደተገደለ። ከዛ እሺ ባይብል ላይ የተገደሉ ሰዎች ቁጥር ስንት ነው ብለን አዚ ሴም ታይም ኢምራን እያወራ ከስራ አስገቡ። እሺ የሚጽፉ ካሉ አንዳንድ አስገቡ። ጃቢሮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አድሚኖች አስገቡ፣ ከስር የሚጽፉ ካሉ አስገቡ። ቀጥል ኢምራን። አየው ኡስታዝ እስከዛ ትንሽ ሀሳብ መናገር ይቻላል? ቀጥይ፣ በቃ መሰረት ቀጥይ። እሺ በኋላ አወራዋለሁ። ይሄን ቁጥር ብቻ ይወት። እሺ 4 ሚሊዮን ቀጥይ። 4 ሚሊዮን የተገደሉት እኔ አስቤውም አላውቅም። 4 ሚሊዮን ሰዎች ታግተዋል። ኦኬ እንግዳ ገብቷል። እንግዳ ቅድሚያ እንስጥ። መስዬ ታወሪያለሽ። እሺ ኢንሻአላህ። ሚካኤል ጤና ይስጥልኝ። ሰላም፣ እንዴት ናችሁ? እንዴት ነህ? ሰላም ነው
እግዚአብሔር ይመስገን። አዳምጠዋል? ከመጀመሪያ ጀምሮ የነበረውን ፕሮግራማችንን መርሃ ግብራችንን። አክቹዋሊ በስተት ነበረ ሪኩዌስት ያደረግኩት ስለ ግድያ ምናምን ስታወሩ ትንሽ ሰምቻለሁ። ኦኬ። ስለዚህ አሁን በብሉይ ኪዳንና በአዲስ ኪዳን እንዲሁም በአባቶች ትምህርት አንድ ሰው ሃይማኖቱን ቀይሮ ወይም ደግሞ ከአንድ አምላክ ውጭ ሌላ አምላክን ቢያገኝ ምንድን ነው ብይኑ? በአዲስ ኪዳን ምንም አይነት ብይን የለም። ያው የራሱ ምርጫ ነው። እስቲ ምርጫው የተፈቀደበት ያ ነገር ሁክሙ አብሮጌትድ የተደረገበትን የአዲስ ኪዳን ማስረጃ ውስጠን እስቲ። ብሉይ ኪዳን ላይ መጀመሪያ ግን አለ። ምንድን ነው ሁክሙ? ፍርዱ ምንድን ነው? ብሉይ ኪዳን ላይ የብሉይ ኪዳን ህግና የአዲስ ኪዳን ህግ የተለያየ ነው። ገባኝ። ብሉይ ኪዳን ላይ ምንድን ነው ህጉ? አንድ ሰው አሁን ለምሳሌ ተነስቶ ከአንድ አምላክ ውጭ ሌላ አምላክ ቢያመልክ ምንድን ነው ብይኑ? ዊዝን በእስራኤል ውስጥ ከሆነ ያ ትልቅ እንትን ኦፌንስ ይመስለኛል። እርግጠኛ ባልሆነም እኮ ምንድን ነው ብይኑ? ለምሳሌ አንድ ሰው ራይት የለውም ከአንድ አምላክ ውጭ ሌላ አምላክ አመልካለሁ ቢል እርግጠኛ አይደለሁም። አላየሁም፣ ቼክ አላረኩም። እሱ ነገር ምንድን ነው ብለህ ነው የምታምነው አንተ? ችግር የለውም። አዲስ ኪዳን ላይ ራይት አለው ከአንዱ አምላክ ውጭ ማምለክ ራይት አለው? ማምለክ ራይት አለው? ነገር የለም። ገደሉት። ዘዳግም 17 ላይ ያውጣለት ይምራልዬ። አዲስ ኪዳን ላይ ነው የተባባልነው አይደል? አይ ችግር የለውም። ዘዳግም ነው። አይ ብሉይ ኪዳን ላይ ያለውን ያልከው ዘዳግም ምዕራፍ 17 አውጣለት ቁጥር 3 ላይ 17:3 ላይ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይ ሰራዊት የሰገደ ቢገኝ ቢያወሩልህ ብትሰማ ያንን ፈጽመህ መርምር። እነሆ እውነት ሆኖ ቢገኝ በእስራኤል መካከል እንዲህ ያለ ርኩሰት እንደተሰራ እርግጠኛ ሆኖ ቢገኝ ይህን ክፉ ነገር የሰሩት ወይም ወንድ ወይ ሴት ወደ በር ታመጣለህ፣ እስኪሞቱ ድረስ በድንጋይ ተወግረዋለህ ይላል። ከአንድ አምላክ ውጭ ሌሎች አማልክት ሄዶ ቢያመልክ ብይኑ ምንድን ነው? እዚህ ጋር ይላል ሚካኤልዬ። ይሄ የብሉይ ኪዳን ህግ ነው እኮ አዲስ ኪዳን ላይ አይደለም። ገባኝ። አይ ስለ ብሉይ ኪዳን እያወራን ያለ ነው። ብይኑ ምንድን አላስታውሰውም ስላልክ ነው። እዚህ ጋር ይገደል ይላል። ትክክል። ሄደው ያስተማረስ አሁን ለምሳሌ አንድ ሰው መጥቶ ከአንድ አምላክ ውጭ ወደ ሌሎች አማልክት እናምልክ ብሎ ቢያስተምር ምንድን ነው ብይኑ? ያው እዚህ ጋር እንደሚለው ነው የሚሆነው በብሉይ ኪዳን ጊዜ ከሆነ። ኦኬ ጥሩ። አዲስ ኪዳን ላይ የተሻሻለበት አለ፣ ራይት አለበት፣ ራይት የፈለገውን ማምለክ ይችላል የሚል ነፃነት የሰጠበት አለ የአዲስ ኪዳን ህግ ላይ። ሙሉ ለሙሉ የተሻሩ ህጎች አሉ። አውጣልን አንድ ጥቅስ ስጠን። አንድ ብሉይ ኪዳን ላይ የነበረው ህግ ይሄኛው ህግ የተሻረበትን ማስረጃ ስጠን። ይሄኛው ህግ ስፔሲፊካሊ የተሻረበት ሳይሆን በአጠቃላይ ከህግ እርግማን እንደፋቀን መጽሐፍ ቅዱስ ይናገራል። የአዲስ ኪዳን መጽሐፍ ቅዱስ እርግማን የሚለው ሌላ ነው። ገላትያ ላይ እኔ የጠየቁት ጥያቄ አንድ ሰው ከአንድ አምላክ ውጭ ሌላ አምላክን ሄዶ ሲያመልክ ያለው ብይን ኦሪት ዘዳግም ምዕራፍ 17 ከቁጥር 3 እስከ 5 እና ኦሪት ዘዳግም ምዕራፍ 13 ከቁጥር 6 እስከ 8 ድረስ ባለው ጥቅስ ግድያ ነው። አዲስ ኪዳን ላይ ይሄ ነገር ነፃነት፣ አንድ ሰው ከአንዱ አምላክ ውጭ ሲያመልክ የተገኘ ሰው ምንም ችግር የለበትም፣ ራይት አለው፣ መብት አለው የሚለው አዲስ ኪዳን ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ስጠኝ። ምክንያቱም አዲስ ኪዳን በመሰረቱ ከእስራኤል ወጥቶ ለአሕዛብ የሚሰበክ ነው። ሲጀምርም ማለት ነው ራይት እንደተሰጠ ከአንዱ አምላክ ውጭ ያመለከ ሰው መጀመሪያ ፋላሲ እየሰራህ ነው ጥያቄው ላይ። የብሉይ ኪዳን እምነት ወደ ሌሎች የሚሰበክ አልነበረም። በቃ ለእስራኤላውያንና ለእስራኤላውያን ብቻ የነበረ እምነት ነው። አዲስ ኪዳን ህግ ግን ከእስራኤላውያን ወጥቶ ለአሕዛብ ሁሉ የሚሰበክ እምነት ነው።
ስለዚህ ያ ህግ ይሄ የብሉይ ኪዳኑ ህግ ራሱ ወደ አህዛብ የሚተላለፍ አይደለም። ለምሳሌ ያንተ የግልን አይደለም። ጴጥሮስና ጳውሎስ ከተጣሉበት ምክንያት መካከል ለምን ከአህዛብ ጋር ትበላለህ የሚለው አይደለም። እሱ አይደለም ነጥባችን። ነጥባችን እሱ አይደለም። ሚካኤል ጥያቄ የተጠየቀው እንጂ ማብራሪያ እኮ አይደለም የተጠየቀው። ማብራሪያ ሲያስፈልግ ቆይ ሚካኤል ክርስቲያን ስለነበርክ ይሄን እንዴት ቆይ አንዴ ተረጋጋ። መጀመሪያ ተረጋጋ። አሁን ምንድነው ያደረገው? ማብራሪያ አይደለም የጠየቅነው፣ ጥያቄ ነው። አንድ ጥቅስ አምጣ ስንልህ ካለ አለ ብለህ ትሰጠናለህ፣ ከሌለ የለም ትሰጠናለህ። ጥያቄ ፋላሲ ነው ምናምን ነገር፣ ይሄ ዝም ብሎ የህፃናት ጨዋታ ነው ለእኛ። ከሙስሊሞች ጋር አትሞክሩት። ፕሮቴስታንት ጋር እንደምትሞክሩት አይነት አይደለም ራሱ። አንደኛ የቸርች ፋዘርስ ማስረጃ አላመጣህም፣ ሁለተኛ ነገር ደግሞ ጥቅስ አላመጣህም። እንደው እኛ እናግዝ፣ እንደው እንቶ ጥያቄው ፋላሲ ነው ብለህ አስበው። መጽሐፈ ሚስጥርን አንድ ጊዜ ያውጣለት፣ ምዕራፍ 2 ቁጥር 28 ላይ ያወጣለት አንዴ ይታያል። መጽሐፈ ሚስጥር ሚካኤል ይሰማል? ለእኔ ይታየኛል። መጽሐፈ ሚስጥር ይሄ መጽሐፉ አባ ጊዮርጊስ ዘጋስጫ ነው የጻፉት። ምዕራፍ 2 ቁጥር 28 ላይ አንተ ከምታወራው ጋር በጣም ነው የሚጣረሰው። እስቲ አወጣለት ቁጥር 28 ላይ ይታያል። ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያስጥሙት አለ። እነሆ ሃይማኖትን በካዱት ላይ በብሉይም በሐዲስም የሞት ትእዛዝ ወጣ ይላል። ምን ማለት ነው? ይህንን አብራራልኝ። ይሄ ማለት እንግዲህ ሰው ጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ምንድን ነው? ሰው ሃይማኖቱን ከሚክድና ለሰው ማሰናከያ ከሚሆን በአንገቱ ላይ ድንጋይ ታስሮ ወደ ውሃ ውስጥ ቢጨመር ይሻለዋል ነው እያለ ያለው ጌታችን። በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ ይላል። ብሉይ ኪዳን ሃይማኖቱን በካዱት ላይ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ። የሞት ትእዛዝ ወጣ። ለምን 2500 ሰው ለምን ልታጭበረብራችሁ ትሞክራለህ? ወይ ኧረ ተረጋጋ ሚኪ። በሰላም እኮ ነው እያወራን ያለ ነው። ለምን ኢሪቴት ትሆናለህ? በአንዴ ኢሞሽናል ሆንክ በአንዴ ማለት ማጭበርበር ምናምን ነገር የጊልቲነስ ስሜት አትጠቀም። መንፈሳዊ ሰዎች ነን፣ እያወራን ያለ ነው። የሃይማኖት ሰዎች ነን። ጥቅስ ነው፣ በማስረጃ ነው። ሀሳቡ ላይ ብቻ አተኩር እሺ። ካልቻልኩም በል። አሁን ቀጥል። ምን ይላል መሰላችሁ ያጀማ? እነሆ ሃይማኖትን በካዱት ላይ በብሉይም በአዲስንም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ ሰሩት፣ ማጭዳችሁን ጦር አድርጋችሁ ሰሩት። ገራገሩም ጠበኛ ይሁን ደካማውም እኔ ብርቱ ነኝ ብሎ ተናገራል። ከዛ ቀጥል ኢምራን አንብብ። እሺ እንደዚህ ይላል። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ ይላል። ያው ምንድን ነው ሰይፍ የሚለው? እንግዲህ ማለት የሞት ሃይማኖትን የካደ ሰው በብሉይ ኪዳንም በአዲስ ኪዳንም ተመሳሳይ ነው ብይኑ እያለ ነው ያለው። አንተ ከአባ ጊዮርጊስ ዘጋስጫ በልጠ ነው። ይህን ፍታልን ተረጋግተህ። አንድ ጊዜ ሶሪ፣ ድጋሚ ታነበዋለህ? ሶሪ ከ28 ጀምር አንብብለት እስከ 29 28 እና 29 አንብብለት። በደንብ አድርገህ አዳምጥ ወገናችን። ግን በዚህ የተናገረ አምላክ ነው። ይሄን የሚናገረው አምላክ ነው። አሳይሃለሁ በኋላ። እንደዚህ ይላል። ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያስጥሙት አለ። እነሆ ሃይማኖትን በካዱት ላይ በብሉይም በሐዲስም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ አሰሩ፣ ማጭዳችሁን ጦር አድርጋችሁ አሰሩ። ገራገሩ ጠበኛ ይሁን ደካማው እኔ ብርቱ ነኝ ይሁን ይበል ብሎ ተናገረ። ዳዊት አቤቱ ጠላቶችህን ጠላሁ፣ ስለ ጠላትህም ማስህን ፈጽሞ መጥላትህን ጠላኋቸው፣ ጠላቶቼም ሆኑ አለ። የሐዋርያት አለቃ ጴጥሮስም የኢየሱስ ተከታይ ማለት ነው ቀለሜንጦስን ፍጽት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ አለው። እንግዲህ በብሉይ ኪዳን በአዲስ ኪዳን ነው አባ ጊዮርጊስ ዘጋስጫ ነው ያስቀመጠው። አንድ ጥቅስ እሰጥሃለሁ። የሉቃስ ወንጌል ምዕራፍ 9 ከቁጥር ይሄ መጀመሪያ ፍታውና ወደዛ እንሄዳለን። መጀመሪያ ይንፍታው
እኮ ይህን የሚመልስ ነው ይህን ፍታው መጀመሪያ ይህን ፍታውና እዚህ ጋር በሰይፍ እያሉ ሲያወሩ አባ ገብርኤል ዘጋስጫ በብሉይ ኪዳንም በአዲስ ኪዳንም ሃይማኖቱን የካደ ሰው የሞት ትእዛዝ አለበት አሉ። በምንድን ነው ትእዛዙ አለ? ጦራቸውን ማጭድ ያድርጉ ሰይፍ ይብል የሚል ኢሳያስ 2ን ጠቅሰውና አጣቅሰው ምንድን ያደረጉት በአዲስ ኪዳን ላይ ሰይፍ እንዳለ እንደውም ከቀለሜንጦስ መጽሐፍ ላይ ጠቅሰው ጴጥሮስ ለቀለሜንጦስ ለተማሪው ሰይፍ የሚባል ነገር መጠቀም እንዳለበት ሰይፍ ሲባል እኛ ጋር የእውነተኛ ሰይፍ ሳይሆን የብረት ይላል። የብረት ነው የሚለው የራስህ የብረት ሰይፍ ነው የሚለው። አይ መንፈሳዊ ነገር እንዳተረጉመው ማለት መንፈሳዊ ነገር ምናምን መጽሐፉ እኮ የኛ ነው። እናንተ ሐዲሳቱ እንደምትረዱ እስቲ አንተ እስቲ የብረት ሰይፍ የሚለው ስፒሪቹዋል ነው የሚልበትን የአባ ገብርኤል ዘጋስጫ መጽሐፍን የተብራራበትን አንተ እስቲ ማስረጃ ስጠን። አሁን አልተዘጋጀውበትም፣ አመጣለሁ። ስትዘጋጅ ታመጣለህ ማለት ነው። ይሄኛው ግን እዚህ ጋር ያለው ግን የብረት ሰይፍ ቅድም ላልከኝ ግን ጥቅሶች አዘጋጅቼልሃለሁ። በአዲስ ኪዳን ከሃይማኖት የወጡትን ሰዎች በፍቅር እንድናያቸው እንጂ እንድንገላቸው ወንጌል አያዝም። በቀል የእግዚአብሔር ብቻ ብሎ ነው የሚያዘው ወንጌላችን። የእናንተ እምነት ግን ግደሏቸው ነው የሚለው። ተረጋጋ። እኔ ተረጋግቻለሁ ወንድም አለ። ስሜታዊ አትሁን። አሁን ስሜታዊ አነጋገሮችን አትጠቀም። አሁን ይሄኛውን ፍታ። ይሄንን አንተ የእናንተን እምነት ግድያ ለምን በእኛ እምነት ምህረት ነው? የለም የአዲስ ኪዳን ማስረጃ የለም። ምን አሉ መሰለ አባ ገብርኤል ዘጋስጫ ምን አሉ መሰለ እዚህ ጋር ምንድን ነው ያሉት መሰለ? ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቅ እነሆ ሃይማኖትን በካሉት ላይ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ አለ። በብሉይ የምን ትእዛዝ ነው የወጣው? የሞት ትእዛዝ። የቱ ጋር ነው የወጣው የሞት ትእዛዝ? ቅድም አነበብከው እሱ። ልክ እንደዛው በአዲስ ኪዳንም ላይም አለ አለ። መኖሩን ደግሞ ቆይ አንዴ ሚካኤልዬ አልጨረስኩም። በብሉይ ኪዳን ላይ የሞት ትእዛዝ ወጣ ብለው ሲናገር አባ ገብርኤል ሲናገሩ የሞት ትእዛዝ ብለው በሰይፍ የሚገደሉት የነበረው ሊትራሊ ሰይፍ ነው ወይስ አልጎሪካል ሰይፍ ነው? ያ የብሉይ ኪዳኑ ሊትራል ሰይፍ ነው። ኦኬ። የአዲስ ኪዳኑስ? የአዲስ ኪዳኑ የለውም እንደዛ። የብረት ሰይፍ የሚለው ነገር አልጎሪካል ነው። የብረት ሰይፍ የሚለው የአባ ጊዮርጊስ ዘጋስጫ አገላለጽ ነው እና ይፈታል እሱ እኮ። እስኪ የብረት ሰይፍ የሚለው ነገር አልጎሪካል የመጣበትን ማስረጃ ስጠኝ እኮ። አሁን እሱን አልተዘጋጀውበትም እኔ ግን ከመጽሐፍ ቅዱስ፣ ምክንያቱም አሁን እየጠየቀኝ ያለው የአባ ጊዮርጊስ መጽሐፍ ትርጓሜ ስለሆነ ማለት ነው። ትንሽ ለማግኘት ከበድ ይላል። በፊት ለፊታችን ግን መጽሐፍ ቅዱስ ስላለ በመጽሐፍ ቅዱስ ልናወራ እንችላለን። ችግር የለውም። ሂድበት። ምክንያቱም አንተ አሁን እንግዳ ነህ። ጥሩ ስሜት ተሰምቶ እንድንሄድ ስለምንፈልግ ሂድ፣ ቀጥል፣ አውራ። ለምሳሌ በሉቃስ ወንጌል ምዕራፍ 9 ከቁጥር 54 እስከ 56 ወይም ጄምስ እንግሊዝኛ መጽሐፍ ቅዱስ ስላለኝ ነው። ጆን ዋንትድ ከሰማይ እሳት ዘንቦ ሰዎችን እንዲበሉ ሲጠይቁት ጌታን ምንድን ያለው? ጌታ ያላቸው ምንድነው? ዘ ሰን ኦፍ ማን ዲድ ኖት ካም ቱ ዲስትሮይ ማንስ ላይፍ በት ቱ ሴቭ ዘም። የሰው ልጅ ሰዎችን ሊያድን እንጂ ሊገድል ወይም ደግሞ ሊያጠፋ አልመጣም። ስለዚህ ይሄ አጠቃላይ የአዲስ ኪዳን የሚለው እዚህ ጋር ሊትራሊ ነው የሚወሰደው። ማዳንና መጥፋት ማለት ስለ ጀሃነምና ስለ ጀነት ነው። የሮሜ መልእክት ምዕራፍ 12 ልመልስልህ፣ ይህን ሁሉ ልመልስልህ። የሮሜ መልእክት ምዕራፍ 12 ከቁጥር 19 ላይ ምን ይላል መሰለህ? ቢላቭድ ኔቨር አቬንጅ ዩርሰልፍ በት ሊቭ ኢት ቱ ዘ ዋርዝ ኦፍ ጋድ ነው የሚለው። በቀልን ለራሳችሁ አታድርጉ፣ ለእግዚአብሔር ቁጣ ተዉት ይላል፣ ወይም ደግሞ ለእግዚአብሔር ፍርድ ተዉት ይላል። እና ይሄ የአዲስ ኪዳን ፕሪንስፕላችን ነው። እናንተ ጋር ግን አንድ ሰው ሃይማኖት የእኛን ትጠይቃለህ ሚኪ፣ የእኛን ትጠይቃለህ፣ እድሉን እንሰጣለን። እሺ ችግር የለውም። ግን አሁን የባይብል ላይ የጀመርነው ስለሆነ የባይብልን እንጨርስና ከፈለግ ወደ ባይብል ያለ ሮሜ ምዕራፍ 13 ላይ ያውጣለት። እዛው 12 ለምን ሙሉን አታነበውም? ኢምራንዬ አንድ ጊዜ ያውጣለት 13 ላይ እዚጋ ምን ይላል? ሮሜ 13 1 ላይ አላነበብከውም ሙሉም ማለት ነው። አንዷን ብቻ ነው ነጥነት። ነፍስ ሁሉ በበላይ ላሉ ባለስልጣናት ይገዛ፣ ከአምላክ ካልተገኘ በስተቀር ስልጣን የለምና ያሉት ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣን የሚቃወም የአምላክን ስርዓት ይቃወማልና የሚቃወሙት ሁሉ በራሳቸው ፍርድ ይቀበላሉ። ገዢዎችን ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣናትን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእነሱ ምስጋና ይሆንልሃል።
ለመልካም ነገር ለአንተ የአምላክ አገልጋይ ነውና፣ በከንቱ ግን ሰይፍን አይታጠቅምና ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊዎችን የሚበቀል የአምላክ አገልጋይ ነውና አለ። ማ ባለስልጣን በከንቱ ሰይፍን አይታጠቅምና አለ። ሰይፍ የሚለው እዚህ ጋር ምን ነው? እዚህ ጋር ያው ሰይፍማ ሰይፍ ነው፣ ጎራዴ ምን ሊያደርግበት ነው? ይሄ እኮ ስለ ባለስልጣናት ነው የሚያወራው እንጂ ባለስልጣኖች። ስለዚህ ሰይፍ የሚባል ነገር አለ። አንተ አንድ ነገር ብቻ አይደለም። ወታደሩ ሰይፍ ይይዛል እኮ ለወታደሮች። በሰይፍ የሚገድል ምን ይደረጋል? በእናንተ በአዲስ ኪዳን ላይ በሰይፍ የሚገድል ማንም ቢገኝ ምንድን ነው የሚደረገው? ሁክሙ፣ ፍርዱ አልገባኝም ጥያቄ። አንድ ሰው ተነስተውን በሰይፍ ቢገድል ምንድን ነው ፍርዱ? የአዲስ ኪዳን ፍርዱ፣ የአዲስ ኪዳን ያው የእግዚአብሔርን ፍርድ ይቀበላል። እንግዲህ ምንድን ነው የሚደረገው? ምንም አይደረግም። ምን ይደረጋል? ያው በዓለማዊ 13 ላይ ይወጣለት። ራዕይ 13:10 ላይ በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል ይላል። ማን ያለው? ማን ነው ያለው? ንገረኝ እስኪ። መልአኩ ነው ያለው። መልአኩ ለዮሐንስ ሲነግረው ምን አለ? በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል አለ። እኮ ማለት ግደሉ አይደለም እኮ እያለ ያለው ይገባዋል ነው እያለ ያለው እኮ። ይገባዋል፣ በሰይፍ እንዲገደል ይገባዋል ነው የሚለው እኮ። ክርስቲያኖችን ግደሉ እያለ አይደለም። ማን ይገለዋል? በሰይፍ የሚገለውን ቅድም የጠቀስነው እንደዛ አይደለም የሚለው። የእግዚአብሔር አገልጋይ ነውና በከንቱ ግን ሰይፍን አይታጠቅምና አለ። በከንቱ ሰይፍ አይታጠቅም ማለት የገደለውን ሰው የሚገለው ባለስልጣኑ ይገለዋል በሰይፍ። አሁን ይሄ ባለስልጣን የተባለው የአንድ ሀገር መሪ ወይም አስተዳዳሪ